ጂያን ለአሊያ ፍቅር ሲሟሟት ከገዛ ወንድሙ ከቡራን ጋር ሊገዳደል ጫፍ በደረሰበት ሰዓት ላይ ድንገት መርያም መታለታለች። መርያም ስትመጣ ብቻዋን አልነበረችም። መርያም ልጅ አላት። መርያም በድብቅ የሷ እህት ሙጂጋን የምታሳድግላት ልጅ አላት። ነገር ግን ልጁ ሲያድግ ሙጂጋንን እንደ እናቱ አርጎ ነው ያየው። መርያም ነገር የደበቀችበት የራሷ ምክንያት አላት። ጂያን እዚህ ጋር መርያም የራሷ ልጅ እንደነበራት በጭራሽ አያውቅም። ነገር ግን ሰዳከት በቡራን ማስጠንቀቂያና ትዕዛዝ ምክንያት ገና ካሁኑ ጂያንና መርያምን ለማስተሳሰር እየሞከረች ነው። በተለይ ደግሞ መርያምን የበለጠ ለማበረታታት መርያም ሞራሏ እንዲመጣ ጂያን ድጋሚ እንዲያፈቅራት እንድታረግ የድሮ ፍቅራቸው እንዲቀሰቀስ ለማድረግ እየሞከረች ናት ያለችው። ናሬ ይህን ነገር ስታስቆም ነበር። ቅድም ናሬ እየደከመች ነው። ምክንያቱም ሰዳከት እቅዷ በጣም ትልቅና ሰፊ ነው። አሁን ከእናቷ ጋር ትንሽ ከተነታረከች በኋላ ናሬ በቀጥታ ልትወጣ ነበር ከቤት። እያዞራት ነበር፣ እያመማት ነው። እያመማት እንደዚህ ሲያንገዳግዳት ከዛ ሰዳከት ናሬ ተጠንቀቂ፣ ችግር አለ እንዲስትላ ነበረ። ችግር የለም አየህ፣ እኔ ግን መሄድ አለብኝ፣ በቃ በኋላ እንገናኛለን፣ በኋላ ብቅላለሁ ብላ እየወጣች ነበረ። ናሬ እርግዝና መቋረጥ እንዳለባት ተነግሯታል። ከዛ በኋላ እዚህ ጋር ወደ አንደኛው ጠባቂ ትመጣና ቁልፍ ስጠኝ ትለዋለች። የመኪናውን ቁልፍ ከተቀበለች በኋላ በቀጥታ ወደ ራሷ መኪና እየገባች ነው። አሁንም ቢሆን ወደ ራሷ መኪና ልትገባ ስትል በጣም ጭንቅላቷን እያመማን ነበረ። ሙሉ ሰውነቷ ታመመ። ከዛ በቀጥታ ወደ ራሷ መኪና ገባች። ስትገባ ቶሎ ብላ መድኃኒቷ ማወጥ አለባት፣ ምክንያቱም እያመማን ነበረ። እርግዝናው መቋረጥ አለባት ተብሎ የተነገራትን ነገር እያስታወሰች ነው። መድኃኒቱን እየዋጠች ያለችው እንዴት አድርጋ ግን ይህን ነገር ቶሎ እንደምታደርገው አታውቅም። ከዛም በኋላ አሁን ወደ ቤት ሄዳለች። በሌላ በኩል እነ አሊያ አሁን አስቸኳይ ሕክምና እንዲያደርጉ ተጠይቀዋል። በቀጥታ ወደ አንዲት ትንሽዬ መንደር መጡ። አንዲት ሴት ምጧ መጥቶባታል። እዛ በሚገኘው አነስተኛ ክሊኒክ በጭራሽ መውለድ ስለማትችል ነበረ አሊያ ከሚዲያት ከተማ ተወክላ ተጠርታ የመጣችው። ደም መፍሰሱን ልናቆም አልቻልንም ይሏታል። ውጡ ከዚህ ብላ እዚህ ጋር ቶሎ ልትገባ ነበረ። የልጇ አባት ደግሞ የኔማ ቤት እባክሽ መውለድ አለባት፣ ልጄን ፈልጓለሁ፣ ያለ ልጄ እንዳመጪ እያለ ነበረ። የበለጠ ለልጄ ነው ቦታ የምሰጠው፣ እሷ የፈለገችውን ነገር ቱን እያል ነበረ። ተረጋጋ፣ እሷ ዶክተር ናት፣ ምሰራው ነገር ታውቃለች፣ ተረጋጋ እያለ ጂያን ይናገራል። ነገሮችን ለማረጋጋት እሱ እየሞከረ ነው። አብሯን ነበር የመጣው። እሷ እንደውም ብቻዋን ልመጣ ነበረ። በሌላ በኩል ዘሪን ቤት ውስጥ ናት። ዘሪን የደሚር ቤት ውስጥ ገብታለች። እስካሁን ድረስ ልጇን አላገኘችም። ጭንቅላቷን አቀርቅራ እያሰበች ነው። ምንም አዲስ ነገር የለም። አሁንም ቢሆን በተደጋጋሚ ይደውልላታል። አሁን ደግሞ መደውልላት እናቷ ናት። ስልኳን ማንሳት አትፈልግም። አረ ልጄን ስልክ አንሺ፣ ወይኔ አረ አንድ ጊዜ እንኳን አናግሪኝ። እኔ እኮ ግራ ገባኝ እኮ ምን እያሰበች ነው ያለችው። ደሚር ፈጣሪዋ ጋን ይስጥ አንተንማ እያለች ነበረ። ዘሪን ጭንቅላቷን ይዛ እያሰበች አሁንም ከሌላ ሰው እየተደወለላን ነበር ያለችው። ጨነቃት። ልጇን ደግሞ እዚህ ጋር ማየት ትፈልጋለች። የልጅ ነገር በልጦባን ነበረ። ከዛ ወንድሟ ደግሞ እንደወለላት ሻይን በተደጋጋሚ ይደውልላታል። ነገር ግን እሷ አታነሳም። ከያጠገቡ ነበር ያለው የሚንጎራደዱ እሱ ነው። እባክህ ስልክ አታነሳም እያሉ ነበረ። ኧረ እባክህ በቃ እኔ እጅ ላናግራት ሲሉ ነበር። ባይባርሶች ጋር ነው የምታናግራት ቤታቸው ሄደ እያሉ ነበረ። ቆይ አንዴ ከተረጋጋው ልትጣላ ለዛ እያሉ ነበረ። ዩኒቨርሲቲ ነው የሚሄደው፣ በረጋ ሆኜ ያገኛታለሁ ሲሉ ነበረ። ዩኒቨርሲቲ በእንደዚህ አይነት ሁኔታ ሆና አትሄድም፣ አንተ ልትማር እንዴት ታስባለች እንደዚህ ሆና ሲሉ ነበረ። ታዲያ ዝም ብዬ እጅና እግሬን አጣጥፌ ቁጭ እንድነው እንደምትፈልገው በቃ ድል ይሞክራል ወይም በቃ ብልቱ ይሄዳል። እዚህ ጋር ሻይ ሊከተል ነበር፣ ነገር ግን እያስቆሙት ናቸው። በሌላ በኩል ዘሬ አሁንም ቢሆን እያጉረመረመች ነው። ድንገት የመጣው ደሚር ነበረ። ዘሬ ነው ልጅ ስሚኝ፣ እንደዚህ ሆነሽ አትቀጥይ፣ ምግብ አትበይ፣ እንቅልፍ አትተኝም፣ እንደዚህ ሆነ አይቀጥልም። ቢያንስ መተሽ የሆነ ነገር እንኳን ቀመሽ። ምንድነው ችግርሽ? ምንድነው ያረግሽ ነገር አለ እንዴ? ሁሉ ነገር በስምነታ እንዲሆኑ እያለ ነበር። ልጄ ታለች፣ ልጄን አሳይኝ፣ ልጄ እየበላች እንደሆነ እየተኛች እንደሆነ ካላረጋገጥኩኝ በጭራሽ እኔ ማልበላም አልተኛም ስትለው ነበረ። ኢፔጋ ደዌ እያለ ነበር። አያትለዋለች። ኢፔጋ ደዌ ምልሽን ነገር በሙሉ ታያታለሽ፣ ከዛ ልጅ ከወስድሻለሁ፣ የእውነት ወስድሻለሁ እያለ ነበረ። ከዛም በኋላ ደወለች። ስደውልላት ኢፔክ የነበረችው ቤቷ ነበረች። እዚህ ጋር ዘሪን ስደውልላት አነሳችው። ሄሎ ዘሪን እየሰማሁ ነው ትላታለች። ኢፔክ የምልሽን ነገር በጥንቃቄ እንድትሰሚ እፈልጋለሁ ብላ ሁሉ ነገር ነገረቻት። እየሰማሁኝ ነው ትላለች። እዚህ ጋር ኢፔክ ከሰማሽ በኋላ ዘሪን ይሄ ነገር የምርሽን ነው ይሄን ነገር ካረኩ በኋላ ወደ ኋላ መመለሽ የለም ታውቂያለሽ አለቻት። እርግጠኛ ነኝ ኢፔክ፣ እርግጠኛ ነኝ እንድታሪ እፈልጋለሁ ስትላ ነበረ። ዘሪን ምን እየሆነ ነው ያለው? ለምን እንደዚህ ነገር ቆይ የምታረጊው? አንቺ ልጅ ትክክለኛ ምክንያትሽ ምንድነው እያለቻት ነበረ። በቃ ዋናው ነገር ያንቺ መረዳት አይደለም ምልሽን ነገር ማድረግሽ ነው። ይሄ ሁለታችንም ሲባል ነው አለቻት። ጥሩ እሺ ያልሽኝን ነገር በሙሉ አደርጋለሁ፣ ጥሩ ተስማምተናል፣ ወደ ኋላ መመለሻ የለም አለቻት። አልመለስ ችግር የለም ትላለች ዘሪን። ደሚር የፈለገውን ነገር አደረገች። በላውን ወደ ልጅ ጋር ወሰደኝ ስትለው ነበር። ጥሩ እያለ ሊወጣ ነበረ። በድንገት የዘሪን ልጅ የሚይዙት ባልና ሚስት የይምሰል የልጅቷ እናትና አባን ለመምሰል በደሚር የተቀጠሩ ሰዎች አሁን ቤት መጥተዋል። እዚህ ጋር የተመለከታቸው የደሚር አባን ነበረ። ይሄን ሲያይ ምን እየሆነ ነው ያለው? እዚህ ጋር ደሚር ምንድነው ሲለው ነበረ። ለቤተሰባችን አዲስ የሆነ ረዳቶች ቀጥሬ ነው ሲለው ነበረ። ዘሪንን ይረዷታል። እንደገና ደግሞ
ደግሞ ባሏ የዚህ ሴት እንትን ነው ረዳት ነው ኢዝሜት ይባላል ያግዛታል ሲል ነበረ። ከኛ ጋር ከዚህ በኋላ ይኖራሉ ብሎ ተናገረ። ከዛ እዚህ ጋር አባቱ ስለዚህ ጉዳይ ጠይቀኛል እንዴ ጠይቀኛል አናግረኛል እያለው ነበረ። ምን ብዬ ነው መጠይቀ ለሚስቴ የማረግላትን ነገር ማንንም ሰው አልጠይቅም ማንንም ይለዋል። በሉ እናንተ ሁለታችሁ ወደ ክፍላችሁ ሂዱ ብሎ ላካቸው። ከዛ እዚህ ጋር ደሚር ከአባቱ ጋርና ከዘሪን ጋር ቀረ። ዘሪንም ብትሆን ትከተላቸዋለች። ዘሪን እንደዚህ ጥላቸው ስትሄድ ደሚር አባቱን እየተመለከተው ስማ ምንም በማረገው ነገር ላይ ጣልቃ እንዳገባ እሺ እየነገርኩ ነው አባዬ ብሎት ይሄዳል። ከዛ በዚህ መንገድ ጥሏቸው ከሄደ በኋላ ደሚርም ቢሆን ወደነ ዘሪን እየጠጋ አሳይሻለሁ ብሏት በሩ ተከፈተ። ልጇን አገኘች። ልጇን እያቀፈች ነበር። ወይኔ ልጅ እንደኛ ያደግሽው ትልቅ ሆነሻል ብላ እያቀፈች ነበረ። ደሚር እዚህ ጋር ከዚህ የሚባስ ብሎ ልጅሽ ካንቺ ጋር ቆየም ከነሱ ጋር ነው የምትቆየው እያላት ነው። እዚህ ታድራለች፣ እዚሁ ትመገባለች፣ አብራቸው ተኛለች። የዘሪን ልጅ ዘሪን ብቻ እየመጣች እንደምታጠባት መስላ ብቻ ታገኛታለች። ከዛ አሁን ደሚር እዚህ ጋር ይህን ነገር ሲናገር ዘሪን የበለጠ እየተከፋች ነው። ምን ላርግ ከዚህ በላይ እያለችው ነበረ። ከዛ ብቻዬን መሆን እፈልጋለሁ ከልጄ ጋር ብላ አስወጣቻቸው። ከዛ ልጇን እያቀፈች ነበረ። አሁንም ቢሆን አሪያ ልጅቷን እያዋለደቻት ነው። ከሻይን ተደወለለት። የተፈጠረው ነገር ተነገረው። አዲስ ነገር ለጃን እየነገሩ ነበረ። ጃን ደሚር ያው የህፃኗን እናትና አባት ቤት አስገብቷቸዋል እስከነ ህፃኗ ያው እህቴም ዘሪንም ብትሆን እዛ አለች እንግዲህ ልጅቷ እንድታጠባ ሲለው ነበረ። ይሄ ማለት የቤተሰቡ እንደረዳት እንደ ሰራተኛ አድርጎ ቀጠራቸው ማለት ነው። ያው ከሱ እንደዚህ ነገር ቢጠበቅ ነው እያለ ነበር ጃን። ጭራሽ ምንም ነገር አልጠረጠረም። ጥቂት ስልክ ካናገረ በኋላ በመጨረሻም ስልኩ ተዘግቶ ወደ ኋላ እየተመለሰ ነበረ። ወደ ኋላ ሲመለስ እዚህ ጋር አሊያ ውጤት ልትናገር መጣች። ይሄ የመንደር ክሊኒክ ነው፣ ብዙ ዘመናዊ ሕክምና የለም። እዚህ ጋር የሚወለድለት ልጅ አባት ቆም ብሎ ነበረ። ከዛም በኋላ አሊያ በመጨረሻም እሷን አትርፈናታል ስትል ነበረ። እዚህ ጋር የነበሩ ትልልቅ ሴቶች ፈጣሪ ይመስገን ይባባላሉ። ይሄ የማይረባውን ቅራቅንቦ ነገርሽና ቆሚ በእናትሽ እሷ እንደፈለገች ትሆን ልጄ እንዴት ሆነ ልጁ ደህና ነው እያል ነበረ። ጃን ግራ ገብቶት ይመለከታል። አሊያ ደግሞ በጣም ስትደማ ነበረ። እንደገና ደግሞ ያለ ኦክሲጅን ለብዙ ጊዜያቶች ነበረች እና ያው የልብ ምቱ ቆመ ስትል ነበር አለ እዚህ ጋር። ከዛ ሰውየው እንዴ ዶክተር ምን እያልሽ ነው ያለሽው እያለ ነበረ። ማለቴ እያለች እሷ የልብ ምቱ ቆመ ማለት ምን ማለት ነው እያለ ሰውየው ይጮዋል። ጃን ደግሞ አንድ በኩል ባካቸው የህክምና ቦታ ነው አንጫጫ እያል ነበር። ሴቶቹ አፋቸውን ይዘዋል። የተባለው ነገር የገባቸው ይመስላል። ሰውየው ግን ቃል በቃል ልጅ ሞታል ተብሎ እንዲነገሩን የፈለገው። ስለዚህ አሊያ ቃል በቃል እየነገረችው ነበር። በሚያሳዝን መልኩ ልጅን ማትረፍ አልቻልንም እያለች ተናገር። ልጅን ገደልሽው ብሎ መታት። ሲመታት ከግድግዳ ጋር ተጋጨች። ቅንድቧ እየደማ ነበረ። ይህን ጊዜ ጃን ተደረበ። ሰውየውን አጣድፎ እሱንም ጣለው። ቶሎ ደበደቡ። ይቅርታ ጠይቃት ለምንድን ታውቃለህ? እሷ ያንተን ልጅና ሚስትህን ለማዳን ብላ ከሩቅ ከተማን የመጣችው ከሚዲያ ድረስ እዚህ ድረስ መታ ልጅን ለማትረፍ ሞከረች። ከአቅሟ በላይ የሆነ ነገር ታዲያ ምን ታርግልህ ታዲያ እንዴ? በራሱ ልብ ምቶ የቆመው እሷ ገደለችብህ። ልጁ በራሱ ነው የሞተው። ሚስት ግን በህይወት ተርፋለች። ክብረ ቢስ እንዴት አንተ ምን ማለት ነው? ይቅርታ ጠይቅ እያሉ ነበረ። ሰውየው እየተንተፋተፍ ይቅርታ ይጠይቃል። በስነ ስርዓት ጠይቅ እያሉ ነበረ። አሁንም ቀና ብሎ እየጠየቀ ነበር ይቅርታ። አሊያ አበደች። እሷን እንደ ዕቃ ነው እንደምታያት። ስማ ሚስትህ እኮ ናት። እንዴት ነው እዚህ አካባቢ የሴቶች ክብር የወረደው? ምን ማለት ነው? ልጄ ትረፍ ሚስቴ ትሙት ማለት ምን ማለት ነው? ክብረ ቢስ እያለችው ነበረ። አሊያ ጮሃ በል ሚስትን ይቅርታ ጠይቃለችው። ይቅርታ ገብቶ እንዲጠይቅ እየተጠየቀ ነበር። እሱም ገባ። ከዛ አሊያና ጃን ቀሩ። ቅንድቧ እየደማ ነበረ። ደም እየወጣ ነው። ቆይ ልጥረግልሽ ይላታል። በሌላ በኩል ሙዘይን የመርየም እህት አሁን ያለችው ከመርየም ልጅ ጋር ነው። አመሰግናለሁ ማዬ ይላታል። የሆነ ምግብ እያበላችሁ ነበረ። ከዛውን እየተጫወተ ነበረ። ከዛም በኋላ እዚህ ጋር መርየም ስደውልላት ሄሎ ትላታለች። ሙዚጋን እንዴት ነው ሁሉ ነገር ስላል ነበረ። ሁሉም ነገር ሰላም ነው የምልሽ። እንዴት ነው ጃን ቤት ውስጥ አንዳንድ ነገር አሳየሽ አስተዋወቀሽ በደንብ ስላል ነበረ። ሙዚጋን እቅዶች ተቀይረዋል። ወደ ቤት አዲስ አምጥቶ የነበር ነገር ግን ተኩስ ተከፈተብን። በመጨረሻም ገና ቤት ከመግባት ተኩስ ሲከፈተብን ፈራን። ከዛ ቤት ወጣ ስትራ ነበር። ወይኔ ተረገመ። አይተውሽም እንዴ ፈያዝ ለምንድነው ማይተውሽ? እሻውን ደህና ነሽ አለቻት። ደህና ነኝ ለአሁኑ ደህና ነኝ እያለቻ ነበር። ጃንስ እንዴት ነው ብላ ጠየቀቻት። ጃንም ደህና ነው ትላታለች። እንዴ ምን አይነት ጣጣ ውስጥ ነው የገባችሁት? ታዲያውን ይነሽ ትላ ነበረ። ጃን ወደ ትልቁ ቤት አመጣን ትላታለች። ኧረ እባክሽ ወደ ትልቁ ቤት መለሰሽ አለቻታ። ወደዛ ሄድኩኝ። ሙጂጋን እዚህ በጣም ነገሮች ከባድ ናቸው። እዚህ ነገሮች በጣም ተቀይረዋል። ጃን በቃ የድሮን ነገር በሙሉ አጥፍቷል። እኔና እሱ የሚያገናኘንን ነገር በሙሉ አጥፍቷል። አሁን ሌላ ሴት አፍቅሯል እያለቻን ነበረ። ቢሆንስ አንቺ ግን እሱን ታፈቅራለሽ ስትላን ነበር። ምን ጥቅም አለው ታዲያ እሱ ሙጂጋን ምን ጥቅም አለው ስትላን ነበር። ምን ማለት ነው ግን አስበሽዋል? በህይወትሽ በጣም ብዙ ፈተና ኳይቶች ነበረ። አያሽ በጣም ብዙ ተፈተነሻል። አንቺ ያ ቤት ላንቺ ይገባሻል። ከማንም በላይ ላንቺ የሚገባሽ ያ ቤት ነው ስትላን ነበረ። ተይረስ ቀይሪ ባክሽ ትላታለች። እንዴ ሰራት ካንቺ
ጋር ነው ደህና ነው ስትላን ነበረ። አዎ ከኔ ጋር ነው እየተጫወተ ነው የቤት ስራንም እየሰራ ነበረ አለቻት። ወይኔ ላወራው ስትላን ነበረ። ከዛ እዚህ ጋር ሙጂ ጋር እሺ ብላ ስልኩን ለልጁ ሰጠችው። አክስተ መርየም ልታወራ ትፈልጋለህ አለችው። ሰላም አክስቴ መርየም ይላል እዚህ ጋር ሰራት የሚባለው የመርየም ልጅ መርየምን የሚያውቀው ልክ እንደ አክስቱ ነው ያሳደገችው ሙጂግ ናት። ሰራት የኔ ውድ እንዲነ ድምፅን ስለሰማሁ ደስ ብሎኛል ትላለች። መርየም እያለቀሰች ነበረ። እዚህ ጋር መርየም ለሰራት ለልጇ ልክ እንደ አክስቶና ምክር እየሰጠች ከዛ ስልኩ ይቋረጣል። ሙጂጋን እዚህ ጋር አደራ እያለች አልነበረም። በመጨረሻም ጂያንና አሊያ ከዛ ክሊኒክ ርቀዋል። አሁን የሆነ መኪናቸው ላይ ተቀምጠው ቅንድቡ አካባቢ ያለውን ደም እየጠረገላን ነበር። እናንተ ግን በቃ ጉልበት በጉልበት ነው አይደለ ሰውየው እኔን ገፈተረኝ አንተ መታው ከዛ በጉልበት ይቅርታ አስጠየቀው እያለችው እየገረማት እያወራችሁ ብዙም አልቆዩም ይንቀሳቀሳሉ። ከእንደተካደን ስሜት እንኳን ተሰምቶት አሁንም ቢሆን በዘሪን ጉዳይ በጭራሽ ተስፋ የቆረጠ አይመስልም። አሁን ደግሞ ወደ ዩኒቨርሲቲ መጥቷል። ድንገት በር ጋር ኢፒክን እያገኛን ነበረ። ከአንዴነ እያለችው እሷ ሰላምታ እያቀረበችለን ኢፒክ እንዴት ነሽ ሰላም ነው ይላታል። ዘሪንም ፈልገን የመጣው መሰለኝ ነገር ግን ዘሪን እስካሁን ድረስ የለችም ብላ ነገረችው። ዘሪን የለችም እሺ ያው እንዴት ነው ታዲያ ሰሞኑን መታማታቅም እያለ እየጠየቀ ነበረ። ከሀዩልኝ በመጀመሪያ ደረጃ ስለተፈጠረው ነገር በጣም አዝናለሁ ነገር ግን ልነግርህ የምፈልገው ነገር አለኝ እያለችው ነበረ። ደነገጠ። ምንድነው የምንነግርህ ብሎ ይጠይቃል ነበረ። ና እንቀመጥና እዚህ ጋር እናውራ ብላ ጠየቀችው። ከዛ እሱም እሺ አላት። በመጨረሻም ተቀመጡ። ከዛ በኋላ እየሆነ ያለውን ነገር በሙሉ እየነገረችው ነበረ። ከምን እንደምጀምር አላቅም እያለችው ነው። እኔ እየሰማሁሽ ነው ጀምሪ ችግር የለም ይላታል። እሺ ጥሩ ከብርግጥ ጉዳይ ቀደም ብዬ ልነግርህ ፈልጌ ነበር ነገር ግን አልቻልኩም ምክንያቱም እኔ አንተ ስትከፋ ማየት ስለማልፈልግ ነው። ማለቴ ሁሉም ነገር ከመጀመሪያው ጀምሮ ሲሆን የነበረው ያው ዘሪን በነገረችኝ መሰረት በቆለታችን እንድንቀራረብ ፈልጋ ነበረ። ዘሪን ከጥቂት ጊዜያቶች በፊት መጣ ነበረ። ከዛም በኋላ እኔ እናንተ እንድንቀራረብ ነገረችኝ። ከዚህ በኋላ እሷ ከደሚር ጋር መኖር እንደምታስበና አንተን ከኔ ጋር ብትጣመር ጭራሽ እሷ ልጨቀጨቃት እንደማትችልና እሷ ላይ ተጽዕኖ ትንሽ ጫናው እንደሚቀንስ ነግራኝ ነበረ። ይህ የተፈጠረው ልጇን ካጣሽ በኋላ ነው። እንደ ነገረችኝ ከሆነ ልጇን ካጣሽ በኋላ ለአንተ ያላት ፍቅር ቀስ በቀስ እየደበዘዘ እንደመጣ ነግራኛለች ትሏለች። በመጨረሻም ዘሪን ልጇን ስላቀፈች ደስ ብሏታል። ምንም እንኳን ነገሮች እዚያ ቢበለሻሹም ከእንባ የተናነቀን ይሰማል። ኧረ እንደዛ ለችሽ እያለ ነበረ። በአንድ በኩል እሱ ኢፒክ ግን በሳቱ ዘሪን እንዲያርግልኝ ብላ ስነግራት አይሆንም ብላ ኢፒክ በቻለችው አቅም ዘሪንን ተከራክራ ነበር። ዘሪን ግን ለልጇ ስትል ኢፒክ በጣም ገፋፋቻት። እንዲሁም ደግሞ እዚህ ጋር ካያ በመጨረሻም ተቆርጦ እንደተጣለ አይነት ስሜት እየተሰማው ነው። በጣም ከፍቶት ሌድ ነበር። ድንገት ኢፒክ አቀፈችው። አይዞ ብላ እያለቀሰ እሷ አክፋው ሀዘኑን እንዲወጣ ስትረዳው ነበረ። ዘሪን ልጇን አክፋለች። ያልፈለገችው ነገር ቢሆንም በአንድ በኩል ከመኪና ውስጥ ገብቶ ላጥ ብሎ ይሄዳል። ኢፒክ ወደ ዘሪን ቶሎ ደወለች። ዘሪን ሁሉም ነገር በጠየቅሽው መሰረት አድርጌያለሁ እያለች ነበረ። ዘሪን ስልኩን ዘጋችው። ልጇን መንከባከቧን ትቀጥላለች። በአንድ በኩል ካያውንም ቢሆን ተበሳጨ። የመጨረሻ እረር ድብን ነበር ያለው። ከዛ በኋላ በቀጥታ ወደ ዘሪን ይሞክራል። ደውላል። በጭራሽ እሷ ስልኩን አታነሳም። ዘሪን አንሹ ብዙ መጠየቅሽ ነገር አለ ይላል እሱም። በሌላ በኩል መርየም በትልቁ ቤት ውስጥ ናት። ነገሮችን እየለመደች ናት ያለችው። በግራና በቀኝ ትመለከታለች። ከላይ ሆና በድንገት ጂያና አሊያ መጡ። አሊያ ልጇን እያቀፈች ነው። መርየም ከላይ ሆና ትመለከታቸዋለች። ከዛ ድንገት ሰዳከት መጣች። አሊያን ሰላም እያለች ነበረ። አሊያ ምን ነው ጠፋሽ? አሊያ እዚህ ቤት ማገቢው እንግዳዋ ስለመጣች ነው መርየም ስለመጣች ነው ትላታለች። ከዛ እዚህ ጋር ጂያን እማዬ እባክሽ ተይ እያለ ነበረ። አሊያ ምትሆን ወይዘሮ ሰዳከት እኔ ልጄን ልወስድ የመጣሁት ደግሞ ማረፍ አለብኝ ከስራ ነው የመጣሁት ትላለች። ልጇ ወደ ውስጥ ገባ። አሊያ እየተከተለች ነበረ። እዚህ ጋር ሰዳከት ልጇን ሰላም እያለች ነው። ከዛ ላይ ባጠገቧ ታልፋለች። ጂያን ሲከተል አሊያን ድንገት ሰዳከት አስቆመችው። ጂያን ስትሮ ነበር እማዬ ምን ላድርግ እያለ ነበረ። አርፍደ የመጣው መርየም እዚህ ስላለች ነው። ስማ ሁል ጊዜ እዚህ ቤት በመጣ ቁጥር እየተሳቀቅ ትችሏል እንዴ? እስከ መቼ ተሳቀቃል አለችው። እማዬ ምንድነው የምታወሪው? ለምን ብዬ ነው የምሳቀቀው? ቤቴ እኮ ነው እያለ ነበር። ጥሩ እንዳተሳቀቅ ገባ። ብዙ ነገሮችን ላሳያት እየሞከርኩኝ ነበረ። እስካሁን ድረስ ምግብ በስነ ስርዓት አልበላችም። መታ ከኛ ጋር እንድትበላ ፈልጋለሁ አለችው። እኮ ትብላ መታ ይላል እኮ አንተ ጥራታ እኔን ሻትለኛል ስትሮ ነበር። እሻራት ከዛ ሊያናግራት እየመጣ ነበረ። ፀሐይ እየሞኩኝ ነው በጠዋት አለችው። ከዛም በኋላ እሱ ነይ መተሽ ቢ እያለን ነበረ። ሁለቱ እንደዚህ አብረው ሆነው ከላይ ሲያወሩ ድንገት አሊያ ልጇ ሲሯሯጥ እሱን ልታገኘው ስትወርድ አየቻቸው። ከፍ ብላ ቀና ብላ ስትመለከታቸው እነሱ አብረው እየወሩ ነበረ። ከዛ በኋላ አገኛት አሊያን መልሶ ጂያን መርየምን እኮ ከኛ ጋር ምን ምግብ እንድበላ እኮ እየጠሯን ነበረ ይላል። አሊያ ግን የምር እየከፋትና እየደበራን ነበረ። ከተወሰኑ ደቂቃዎች በኋላ ምግብ ሊበሉ አብረው ተቀመጡ። በሌላ በኩል ዘሪን ልጇን እየተንከባከበች ነውንም ቢሆን ካያ ይደውላል። ሲደውል ባታነሳለትም ነገር ግን ብታነሳው ብዙ ተመኘች። የኔ ልጅ
ልጅ አባትሽ እየደወለልሽ ነው እያለቻን ነበረ። ነገር ግን ካዮንም መልሶ መላልሶ ይደውላል፣ አይነሳለትም። ባልተነሳ ቁጥር በደወለ ቁጥር እጅግ በጣም ህመሙ ከባድ እየሆነበት ነው። መርየም በተገኘችበት ዛሬ ያልቦራ ቤተሰብ አንድ ላይ ሆኖ ምግብ እየበላ ነው የሚገኘው። አብሮ ብዙ ነገር ያወራሉ። እዚህ ጋር ጂያን እንዴት ነው ልጅ አለሽ አንቺ ብሎ ይጠይቃን ነበር። ህፃኑ መርየምን ሲጠይቃት የለኝም አለችው። ከየት እንደመጣች እየጠይቃን ነው። ከቤይሩት እንደመጣች ትነግረዋለች። ከባለቤቷ ጋር እንደተፋታችም ነገረችው። እዚህ ጋር ጂያን በድንገት ነበረ እንጉዳይ ሊበላ ሲል ህፃኑ ጂያን እዚህ ጋር ሄዶ ነበረ። ቶሎ ብላ መርየም አስጠነቀቀች። እንዲ አላርጂክ እኮ አለብህ እኮ እሱ መብላት የለብህም አለችው። እንዲህ ስትለው አሊያ ቶሎ ነበር የከፋት። አሊያ ከፋት። ጂያን ደግሞ እዚህ ጋር እንጉዳይ መብላት ጀምር ያለው ችግር የለም ይላል። አሊያ እዚህ ጋር ጂያንን ከእሷ የበለጠ መርየም ስለምታውቀው ቀናች። ተናዳ በቃ ወደ ዴኒዝ ጋር ላስተኛው ብላ እየሄደች ነበረ። ጂያን ይከተላል። መርየም ምን አጥፎኝ ብላ ራሷን እየጠየቀች ነው። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።